ሰላም ደናችሁ ደህና ናችሁ ወይ? ትናንትና ከፌደራል ፖሊስ ቢሮ ተደውሎልኝ ነበር። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ልጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበር። ደግሞ ተደውሎልኝ ዛሬ ጠዋት ተቀጠር ያለው ያው ተደውሎልኝ አይደለም ባይደወልልኝ መሄድ ነው። ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱን ሰውሮ ደብቆ መኖርም የለበትም። ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁሉ ጊዜ ጽድቅና እውነትን የሚያስቀድም ሰው ፍለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ግን የተጠራሁት ለዚህ ነው። ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ሂስ ስትሰጡ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ። ከዛ ጋር ተያይዞ ምናልባት ገቢ ጉተማ እንደ መሳቢያ ሆኖ እኔ ወራሴ ተፈልጌ ከሆነ አላቅም። ይሄንን ቪዲዮ ግን ለክፉም ለደጉም እንደለመደብኝ አስቀምጠዋለሁ ማለት ነው። ገቢ ጉተማ እንደምታውቁ ከ6 ወር በፊት በ50 ሺህ ብር ዋስ ወጥቷል። ያው አቃቢ ህግ ጉዳዩን መቀስቀስ ፈልጎ እንደሆነ እናየዋለን ሄደን። ግን እስቲ መልካም ሁሉ ይክተመኝ ብዬ ነው የምሄደው። ይመቻችሁ። እግዚአብሔር ከእናንተ ጋር ይሁን። ፍትህን፣ ጽድቅን፣ እውነትን ብቻ በማስቀደም ስለ እውነት ብቻ ወደፊት እንድትጓዙ አበረታታችኋለሁ። ምንም ሆነ ምንም ግን ደስ እያለኝ ነው እየሄድኩ ያለሁት። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። We have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last spoke, things got out of hand. Empire booked the flight. Now we're live in Addis land. With wall energy, traded in for views. Now it's hyenas, island, boots on the news. I don't dare rolling through linking streets to the feed. Awesome! ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋውቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማያፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯሯጥ እሱ ከግብዝነት ያለፈ ዓላማም ግብም ያለው
አይመስለኝም። አዎ ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊው ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችልን የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። ማሰር መፍትሄ አይደለም። አቤል አቡና የሚባለውን ልጅ ከቻላችሁ ፍቱት። ኢትዮጵያ ዳይሌም ፔጅ እና አዶናይ እንደሚፈነጥዝባት አትመስልም። ህዝቡ በከባድ ረሃብ ላይ ይገኛል። በጣም የኑሮ ውድነቱ አስመርሮታል። አዶናይም ብትሆን ካድሬነቱን ትተ ለህዝቡ ድምፁ ይሄን ለመናገር አቤል አቡናን ሐሰተኛ ነቢያቶች አሳስረውታል። አቤል አቡና አልገደለም፣ አልሰረቀም። የእግዚአብሔርን ቃል በመጥቀስ እናንተ ሐሰተኛ ነቢያቶች ናችሁ፣ ሌቦች ናችሁ ስላለ ብቻ ጊዜውኛ ነው ብለው እያሳሰሩት ነው ያሉት። አሁንም ዛሬም ታስሯል። ስለዚህ አቤል አቡና ቢታሰር ሺህ አቤል አቡናዎች ተነስተዋል። ወደፊት ጊዜው እናንተ አይደለም። እስከዛሬ የዘረፋችሁት ይበቃችኋል። ከዚህ በኋላ ይህን ህዝብ አዘርፉም። ከዚህ በኋላ በእግዚአብሔር መንፈስ አቀልዱም። ከዚህ በኋላ በእግዚአብሔር ቃል አቀልዱም። እናንተ ሌቦች፣ ሐሰተኛ ነቢያቶች ናችሁ። 4 ነጥብ